የሌባ ሊግ ዌስትሃምን ማውረድ ብቻ ሳይሆን ለአርሰናል ዋንጫውን እንደዚህ በእጃቸው ነው። የሌባ ሊግ ገብርኤልን የሌባ ሊግ በጣም ብዙ ሰው አቢን ምን ሆነ ነው ተቀልድ ብዙ ነገር እያላችሁት ነው እናንተ ሰዎች ፍቱ። በተፈጥሮ አይቀለድም። ገባ? ካላየስ በቃ ካላየ ኖርማል እኮ ነው ፍቱት። የሌባ ሊግ ዌስትሃምን ማውረድ ብቻ ሳይሆን ለአርሰናል ዋንጫውን እንደዚህ በእጃቸው ነው። የሌባ ሊግ ገብርኤልን የሌባ ሊግ አብዬ ከፋህ እንዴ? እንዲች ብሎ እንዳይከፋህ በረኛው ምን ላይ ይረፍ? ቦሌ ኤርፖርት ይረፍ። የሌባ ሊግ ዌስትሃምን ማውረድ ብቻ ሳይሆን ለአርሰናል ዋንጫውን እንደዚህ በእጃቸው ነው። የሌባ ሊግ ገብርኤልን የሌባ ሊግ በረኛው ዘሎ ምን ላይ ይረፍ? በረኛው ዘሎ አየር ላይ ነበር መቅረት የነበረበት። ምንድነው የምትለው? ምን ይመስላል በእናታችሁ? የመልክ ክፋት የሌባ ሊግ እቅበላፈላ የሌባ ሊግ ዌስትሃምን ማውረድ ብቻ ሳይሆን ለአርሰናል ዋንጫውን እንደዚህ በእጃቸው ነው። የሌባ አቢ ይሄ ክቡር አይናችን የተፈጠረው እኮ እንድናይበት ነው። አቢ አረ በአግባቡ እንጠቀምበት። አረ ተው ሀቢቢ ተው። የሆነ የሚሸት ነገር አለ ገባኛል፣ እረዳሃለሁ። ግን ቢሆንም ግን አንዳንዴ ከሪያሊቲ ላይክ ያፈነገጠ ነገር ነው ወላሂ። ይሄ እንኳን በጣም ማሳመድ ደስ የሚለው ልክ ማታ ላይ የሆነን ቪዲዮ ስሜታዊም ስለሆንኩኝ ተረገጥ ነበር። አሁን ግን እስኪ እንዱ ተረጋግተን እንየውና ይሄ ምንም ግልጽ ነው። ላይክ የሚያስኬድ ነገር ሊኖር ይችላል። ላይክ ኮንሲስተንት አይደሉም ፕሪሚየር ሊግ ዳኞቹ ማለት ነው። የትም ቦታ ኮንሲስተንት አይደሉም። እንደዚህ አይነት ኳስ ከዚህ በፊት ተሰጥቶ ላይሆን ይችላል ምናምን አለም የምናውቀው ማለት ነው። ግን አሁን አንተ ምቀኝነት መሰለብህ ሀቢቢ፣ ምቀኝነትም ነው። ግን ደግሞ የዩናይትድ ደጋፊ ስፔሻሊ ሻሼ ደጋፊ ሆነ ዳኛን ለመንቀፍ አይቻልም። ማን ሃዋርድ ዌቭ እኔ ስለ ቢገስት ሮበሪ በፉትቦል ሂስትሪ ማለት ነው ሰርች ማድረግ ልታይ ትችላለህ። ዩናይትድ ይኖርበታል። እኔ አንድ ኤግዛምፕል ለምሳሌ የእንትኑ የኢንቪንዚብል አርሰናል ጋር ኢንቪንዚብል ኔክስት ይር የአርሰናል ኢንቪንዚብል ሲቋጭ ከዩናይትድ ጋር የነበረው ጨዋታ ብቻ በቂ ነው ሀቢቢ። ስለ ዳኝነት ዝርፊያ ስለ ምናምን ዝርፊያ የምናነሳ ከሆነ የዩናይትድ ደጋፊ ሆነን ባናወራ ባይ ነኝ። ስለ ከባድ ነው እና ደግሞ ይሄ አሁን ማለት ነው ፉትቦል ባይዞ ቫር ከመጣ በኋላ የመጀመሪያ ትክክለኛ ለክለባችን ትክክለኛ ውሳኔ ሲወስኑ ብዙ ተበድነናል። ያለፉት 3 ዓመታት ምናምን በጣም ብዙ ተበድነናል። ይሄን ደግሞ የምታውቀው ነው። ዲስ ይር ለራሱ ብዙ ነገሮች አሉ ክለባችን ላይ ማለት ነውና ቢሆንም እኔ ሐሳብህን እደግፈዋለሁ። ይሄ ኳስ ፋውል ነው ሀቢቢ፣ ድብን ያለ ፋውል ነው። ምን ታመጣለህ? 3 ነጥቡን አስቀንሱት። ኧረ አልሐምዱሊላህ እናንተ እንዲህ ስትሆኑ ከማየት በላይ ወላሂ ምንም የሚያዝናና ነገር የለም። ማለት ድብን ያለ ፋውል ነው። ዳኛው ወንጀለኛ ነው። እንደው ምን አነጋግር ይላል አንተ ይሄን ሁሉ ለምን አስረዳለሁ? ስትቃጠሉ እንደማየት የሚያስደስት ነገር የለም። ብቻ መልካም የቃጠሎ ታይም ሳምንታቶች፣ ወራቶች፣ አመታቶች እንደዚህ በእጃቸው ነው። የሌባ ሊግ ገብርኤልን የሌባ ሊግ አብዬ ከፋህ እንዴ? እንዲች ብሎ እንዳይከፋህ እንኳን ደስ አላችሁ ስላለን በረኛው ምን ላይ ይረፍ? ነገር ያላየን ቦሌ ኤርፖርት ይረፍ። በቃ ይለፍ ምናምን ብለን ነው እንጂ ከነ ማስረጃ ነው ማመጣለ። የሌባ ሊግ ነው ፕሪሚየር ሊግ የሌባ ሊግ። ትላንት የነበረው የዌስትሃም ኮርና ፋውል ነው ይዞታል። እጁ በጣም ፋውል ከታችም ተይዟል። አለቀ ፋውል ነው፣ እሱን እናምናለን። ነገር ግን ይሄ ኳስ ፔናልቲ አልተባለም። ተመልከቱት። ጁጁሱ ሚስራ ነው የሚመስለው ሳሊባ ይዞት ማለት ተመልከቱ። ይሄ አልተባለም። ፔድሮ እንደዚህ ተመቶ ይሄም ፔናልቲ አልተባለም። ተመልከቱት ብቻ ተመልከት። አስቶን ቪላ ላይ ከዚህ በላይ በረኛው ምን ያደርግ? ማርቲኔዝን ከዚህ በላይ ምን ያደርገው? ይሄ ፋውል ይሄ ጎል ነው የገባ የተባለው። ፋውል ተብሎ አልቀረም። ተመልከት። ማንቸስተር ዩናይትድ ላይ ያለ ታስታውሳላችሁ። ሳሊባ እንደዚህ ይዞት ነው ጎሉ የገባው፣ ግን ጎሉ ጸደቀ። ጭራሽ ባርም አልታየም። እና እናንተ አይደላችሁም ሌባ፣ ፕሪሚየር ሊጉ ግን ሌባ ነው። ሊጉ ሌባ ነው። ይሄን ግን እመን። መላው አርሰናላዊ የቪዲዮ ሪኮርድ አድርግ። ነገ በማሊያ አምሮብ ደምቀ አሸብርቀ ሙሉ ከተማው ላይ እንድታይ የተረጋገጠ ቪዲዮ ሰራለሁ። ማንዬ ዛሬ አልተኛም። ማንዬ ነገ የአርሰናል ደጋፊ ሆኖ ስራ ያለ መግባት መብት አለው። መዝናናት ይችላል። በመንግስት ደረጃ ነው ፍቃድ የምንጠይቀው።
በዛ በተጨማሪ የትርፌ ደጋፊ የአርሰናልን ስራ ደርቦ ሊሰራ ግድ ይለዋል። ይሄ ማሳሰቢያ ነው ማለት ነው። የአርሰናል ደጋፊ ቀብረር ብለህ ነው ነገር ማለት ያለብህ። በጣም አያቸው ይሄ እኮ ነው። እኔ ኮንፍራንስ እኮ ጀመው ለሀገር ሰላም ነው የምቋጥረው ብለው እኮ ምንም ሀገር የለበሽነው ነገር የለም። አንተ ዝርቀት እኛ ሀገር የለበሽነው ነገር የለም። ምንም ያለው ነገር የለም። እኛ ጨዋ ኳስ ተመልካቾች ነን። ታውቃለህ፣ በጣም ጨዋ ኳስ ተመልካች ነን እኛ። ስለእናንተ እኮ ምን ላይ ረፍ በረኛው ዘሎ አየር ላይ ነበር መቅረት የነበረበት። የሌባ ሊግ እከካሞች ናቸው። እከካም ዳኛ ነው ገብርኤልን። አንድ ሰው ወጥቶ ፋውሉን ያብራራ። ሲያስጠሉ እከካም የሆነ ዳኛ የምሬን አይደለም በለኝና ኢትስ ኦኬ ብዬ ልለፈ። ነገ ባገኘህ እርግጠኛ ብጠይቅህ ይህንን ቪዲዮ የሰራው የምርህን ነው ብዬ ብጠይቅህ አይ ላናዳቸው ነው እኔ ብቻ ተቃጥዬ ለምን ብለህ ቪዲዮ እንደሰራው እርግጠኛ ሆኜ መናገር እችላለሁ። ስለማን ነው የምታወራው? በረኛው ተነስቶ ይውደቀ። እኛ ስለ በረኛው ምን አለን? ምን አገባን ስለ በረኛው? ይሄ ባሪያ እጁ ዴቪድ ራያ አንገት ላይ ምን ያረጋል? የራያን እጅ ለምን ያዘው? አልያዘው? ይኸው አንገቱ ላይ አልነበረም? ይኸው ይሄ ፋውል አይደለም ካልክ እንደፈለክ ይሄ ፋውል አይደለም። አንተ በረኛው ሲወድቅ ወድቆበታል ምናምን ስታፍ ላይ ነው መሰለኝ ቫር ደጋግሞ ሲያሳየው አላየውም። በእርግጠኝነት ብታየው በረኛውን ታስወጣውና ይሄ ልጅ ነው እናቱን አንገቱን ይዟል እንዴ እውነት ነው ብለህ ታልፈው ነበረ። በደንብ ብትችል በቃ ሶሪ እኔ ይሄንን አላየሁትም ምናምን የሚል ቪዲዮ ብትሰራ ደስ ይለናል። አይ ቃጠሉ ካልክም መብት ነው፣ ግን ይሄንን አላየውም። በቃ በእርግጠኝነት ከዚህ በላይ ፋውል የትም አታገኝም። ምንም ይሄኛው አያሰጥም የምትል ከሆነ አም ሶሪ ነው የምልህ። ይኸውልህ የዩናይትድ ደጋፊ አቡዬ ይኸውልህ ልብስ ሽርት ታደርጋለህ፣ ፍየል እንገዛለን፣ ጠብሰህ ታስተናግደናለህ። እንዲህ ምን አነሰ ምን ይጨመር ይባል ነግሬሃለሁ። ዋንጫው ላይ ማህተም የመታ ነው ዛሬ ነው። እኔ የዋንጫው ቀን የምትሉ ሰዎች አትመቹኝ። እኔ ዋንጫው ላይ ስታምፕ መተናል፣ ስም ጽፈናል ዛሬ። ከዚህ በኋላ በርንሌይና ፓላስ ነው የሚቀረኝ። የኳስ ጨዋታ ትንሽ የለውም አምናለሁ፣ ግን አርሰናል በታሪኩ እንደዚህ አይነት ወሳኝ ምዕራፍ ከ20 ዓመታት በኋላ አጋጥሞት አያውቅም። ከ20 ዓመታት በኋላ ነው ይሄ ድል ያጋጠመው። ይኸውልህ በጣም ወሳኝ ጨዋታ የነበረበት እጅግ ትልቁ ጨዋታ ይሄ ነበረ። ይሄንን ተወጥቶታል ባራዳም በፋራ። ከዚህ በኋላ ያለውማ ይከብዷል እያልጠበቅም ማን በርንሌይ በሜዳዬ ነው። ፓላስ ደግሞ ምን ሆኖ እንደሚጠብቀኝ አውቀዋለሁ። በጣም በአውሮፓ መድረክ ላይ ትልቅ ጨዋታ አለበት። እኔ ጉዳዩ አይደለም ከኔ ጋር 10 ሚሊዮን እሰጠዋለሁ። ዩናይትዶች ከዚህ በኋላ በቃ ቋጠሮ ተው፣ በቃ ይቅርባችሁ። ከዚህ በኋላ ከኛ ጋር እያሽቃበጣችሁ ከዋንጫ ካሳካም በኋላ ጥሩ እንድንሆንላችሁ አቡ ብትሞክሩ ነው የሚሻል። አይ አየናችሁ እኮ እናንተ ጥሩ አይደላችሁም። እውነት እኛ ዘሞስት ፖዘቲቭ ሰው ነን እኛ፣ መጥፎ ሰዎች አይደለንም። እመነኝ። እኔ አሁን ዋንጫ ከበላው አንተ ትዝ አትለኝም። እኔ የራሴ ደስታና የራሴ ሙድን ማራመድ የምወድ ሰው ነኝ። ገብቶሃል? እኔ ሌላ ክለብ ደጋፊ ትዝ የሚለኝ ሰው አይደለሁም። ባይሆን ከሶስት ቀን እኔ ግን ማለት ነው ምን እንደማደርግ ታውቃለህ? ቀኝ እጅን እገነጥልና በግራ እጅ ይሰጣል። ያንተ ነው ያዘው ነው ማለት አይታለ። አሁን ተነካክተናል። እንደዚህ የሚባል ነገር የለም። ወይ አትርሽ እንጂ አመቱን ሙሉ አትርሳ። ፏድ ትረሳለህ። አረ ይኸውልህ ማተር ይመጣና ዋንጫውን ይስጡን ዞላ። ከዛ በኋላ እንሰበሰባለን። ሰብሰብ እንልና እንወያያለን ሁላችንም ማለት ነው። ታሪካዊ ስብሰባ ነው የምናደርገው። ይሄን ስብሰባ ደግሞ የምጠራው ነው እኔ ነኝ። ይሄን ስብሰባ የምጠራው ነው። ገብቶሃል? ሁላችንም በየፊናችን አንዳንድ የሻሽ ደጋፊ ይዘን እንመጣለን።